ሁኔታ የአካል ክፍሎች እንደሚከፋፈሉ እርሱንም እንደገና እንዲከፋፈል እናደርገዋለን ይላል። በመሆኑም እግዚአብሔር የአካል ክፍሎች አሉት ማለት ተገቢ አለመሆኑን ይልቅ ያትታል። እኛ ጋር ያሉ የአካል ክፍሎች ለእግዚአብሔር ሰጥቶ መናገር ወይንም ለእግዚአብሔር አካሉን ከፋፍሎ አይኑ የሆነ የአካል ክፍሉ፣ ጆሮ የሆነ የአካል ክፍሉ ነው፣ እጁም የሆነ የአካል ክፍሉ ነው እያል ልንከፋፍለው አይገባም። ማን ያለው? አትናቴዎስ። ታያል። አንተ ሰለስቱ ምዕትና መጽሐፈ ሜላድን ያመጣኸው ማለት ነው። እነኚህ ሙሉ የአካል ክፍል እንደሌለው ዮሐንስ አፈወርቅም የሚናገሩበት ነው። ለእግዚአብሔር እንደዛ አይነገርም። ወዳጃችን ደግመ ክሮስ ቼክ ሳታደርግ መረጃ ዘህ እንዳመጣ ማለት ነው። ምክንያቱም እግዚአብሔር ምንድነው ብለን ነው የምናምነው? እኛ እግዚአብሔር ምንድነው ብለን ነው የምናምነው? እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው፣ በሁሉ ያለ ነው። እግዚአብሔር መንፈስ እንደመሆኑ ለእርሱ መሄድ፣ መምጣት፣ መቆም፣ መነሳት አይነገርም። እሱን መማር አለብህ ውሳስ። እግዚአብሔር በሁሉ የሞላ ነው። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለውም። ሰው በስውር ቢሸሸግ እኔ አላየውም። ሰማይንና ምድርን የሞላ ሁኔ አይደለውም ይላል እግዚአብሔር። ማን? ሰማይና ምድርን የሞላ ነው እሱ። ስለዚህ ሰማይና ምድርን የሞላው እርሱ መሄድ፣ መምጣት፣ መቆም፣ መነሳት እነኛ አይነገሩለትም። እነኛ የተነገሩትን ካመጣ ይተረጎማሉ። ትርጓሜያቸው ምንድን ነው? ከመገለጥ አንጻር የተነገሩ ናቸው። ከመንፈስህ ወዴት እሄዳለሁ? ከፊት ስፍር አዕማል ረሱል የሐዋርያት ሥራ ምዕራፍ 2 ቁጥር 22 ምን ይላል? ተመልከቱ። ቁጥር 22 ላይ በደንብ ተመልከቱ። أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده يا الله سم من ይላል? እናንተ የእስራኤል ልጆች ሆይ ይሄን ንግግሬን ስሙ። እናንተ እንደምታውቁት የናዝሬቱ ኢየሱስ አምላክ አላህ በእርሱ በኩል ድንቅና ተአምራትን ያደረገለት ለእናንተ የተገለጠ ሰው ነበር ይላል። ያው አላህ የአረበኛው መጽሐፍ ቅዱስ፣ ይሄ ቁርአን አይደለም። ይሄ ልጅ ምን አለ? የአረቦች ሙስሊሞች እንጂ በቃ አላህ የሚለው እዛ እንጂ አይታወቅም። ላይ ክርስቲያኖች ወገኖች ራሳቸው በአረብ ሀገር ላይ ይሄንን የአምላክ ስም እንደሆነ በደንብ ያውቃሉ። ይሄንን እወቅ፣ ተማር። ሌላኛው ነገር ምን እያነሳ ነበር? ሌላኛው እሺ፣ አሁን ሌላኛው ደግሞ የምጠይቀው ነቢያቶች አምላክ እግዚአብሔር እንደሆነ አስተምረዋል እያለ ነው። እስኪ ልክ እኔ የራሳችን መለኮታዊ መጽሐፍ ተብሎ የተገለጸውን ልንወያይ የተስማማንበትን ቁርአን ላይ ነቢያቶች አላህ 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 ብለው እንደጠሩት አንተ ደግሞ የገዛ መጽሐፍህ ላይ በዕብራይስጥና በግሪክ አለልህ እዚያ ላይ አውጥተህ የአምላክ ስም ነቢያቶች እግዚአብሔር ነው ብለው የተናገሩበት አንድ ጥቅስ እንድታመጣ ፈልጋለሁ። ይወታል አይደል? ከቁርአን ላይስ አላህ ብለው እንደጠሩ ነቢያቶች ታሳያለህ አንተ? አዎ በደንብ አሳያለሁ። ያው ማስረጃ ላውጣለህ። ለናሙናነት ያክል ማንን እናውጣ? ታላቁን ነቢይ አላህ ነቢዩ ኢየሱስን። ነቢዩ ዒሳ ምን አለ? ተመልከቱ። የማን ምዕራፍ ላይ እንሄዳለን? የማርያም ምዕራፍ፣ የእናቱ ምዕራፍ ላይ ጭራሽ እዚያው ላይ ነቢዩ ኢየሱስን ብሎ አስተማረ። ዒሳ ዓለይሂ ሰላም የእኔ አምላክ አላህ ነው እያለ ያስተምራል። ጌታዬና ጌታችሁን አላህን ተገዙ። የቱ ጋ ነው? ተመልከቱ። ያውና ቁጥር 36 ላይ ዒሳ አለ አላህም ጌታዬ ጌታችሁ ነው እና ተገዙት፣ ይህ ቀጥተኛ መንገድ ነው። ሌላኛው ምን ብሎ ነበር? አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው ትላላችሁ። ለመሆኑ ከነቢያቶች አምላክ ከአርሽ በላይ እንደሆነ የተናገረበት ቦታ አለ ወይ? አዎ አለ። ስቀል በቃ እውነት ላይ ያሉ ያስመስላቸዋል። ገብታችኋል? ያ ነው አሁን የራስን ፍልስፍና ከዚህ ይህንን ስለዚህ አላህ ጣት ስላለው ፍጡር ነው ያለ አንድ ሊቅ ልታመጣልህ ትችላለህ? ከሊቃውንቶቻችን ከሙፈሲሮቻችን ወፍከት ማታመጣም ነገር ግን አንተ አምላክ ጣት አለው ብለህ ካመንክ ይሄ የፍጡር መገለጫ ነው ካልክ አምላክ ፍጡር መሆኑን አምነህ ነው ማለት ነው የመጣው። ያው ኢየሱስ ክርስቶስ ራሱ እግዚአብሔር ጣት እንዳለው ተናግሯል ማለት ነው። እንቀጥላለን። እሺ ምን ብሎናል? አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር ብሎናል። ይሄ ልጅ ይገርመኛል። ለማንኛውም ማስረጃ ስላሳየ ይሄ ضعيف ሐዲስ ነው። እሺ የነገሩህ ሰዎች ሸውደውሃል። ይሄ ضعيف ሐዲስ ነው። ላይቭ ላይ ሆነ እንደምታወራ አይደለም ዛሬ ተይዛል። ያውና አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያሉ ቢነግሯቸው ያው ሐዲሱ ከነ ማስረጃው ላሳያችሁ።
إن الله عز وجل قرأ طه وياسين قبل أن يخلق السماوات وقبل أن يخلق الخلق ب1000 عام فلما سمعت الملائكة القرآن قالت طوبى لأمة ينزل عليهم هذا وطوبى لأجواف تحمل هذا وطوبى لألسنة تنطق بهذا. حديث مننا ضعيف يا إسناده ضعيف እና ውሸት የሆነ ሐዲስ ነው። ላይቭ ላይ ከፍቶ ሲያወራ የሚውለው ታዲያ እንደዛ መስሎ ዛሬ መጣ ከሙስሊሞች ፊት ያው ውሸት መሆኑ ተጋለጠ። ምን ሁልጊዜ ባገኘውና እንደዚህ ሁሌ በገለጥኩልህ ከዚህ በኋላ የምትገባ አይመስለኝም እንዲህ አይነት ውሸት እያወሸ ከፊታቸው። ለማንኛውም እስኪ ወደ አማርኛ እንቀይርላቸው። አረበኛ ነው ብሎ በአረበኛ ተደብቃቸው እንዳይል ያው እና እዚህ ጋር የሐዲሱ ሰንሰለት ደካማ ነው፣ የትረካ ሰንሰለቱ ደካማ ነው። ضعيف ሐዲስ ነው ይዘህ የምትመጣ ከዚህ በኋላ ضعيف ሐዲስ ይዘህ እንዳትመጣ። አጣራ መጀመሪያ ጠይቅ እሺ ሙስሊሞችን ይሄ ነገር እንዴት ነው ضعيف ነው ሐዲስ ነው እኔ እንዳው ሰው የሆነ መስሎኝ ነው ምናምን እያልክ ያንን እንድትል ጥሩ ነው። ፊቱን ለምን እንደደበቀ አላውቅም ወላሂ ላዚም እኔ ፊት ለፊት እየተወያየሁት ፎያ በቀጣይ እንድትወጣ እሺ የፊትን ገጽታ ማየት ፈልጋለሁ። እሺ ችግር የለውም በጣም እሺ ቅድም አንተ በራስህ ሰዓት እያሳየው ስለሆነ ነው። አይሽ ነው እሺ ተስማማ በቃ እሺ። እና ይሄ ነው አላህ ይወርዳል ይለናል። ማን ነው ከነቢያት አላህ ይወርዳል ብሎ ያስተማረ? ያ በደንብ አድርጎ እግዚአብሔር ይወርዳል። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ያው እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ምድር ላይ ግንብና ከተማ ለማየት ይወርዳል እግዚአብሔር ያሰላም። ስለዚህ ምን ብሎ ቀደም የሆነ እንትን አስቀምጧል። አላህ ይወርዳል ከተባለ ስለዚህ ፍጡር ነው አለ። ተመልከቱ፣ አላህ ይወርዳል ስለተባለ ፍጡር ነው ያለ አንድ ሙፈሲር አምጣ ብለህ ወፍ የትም አታመጣም። የማን ነው? የአንተ ፍልስፍና። ነገር ግን ይህንን መስፈርት አንተ የፍጡርነት መስፈርት ካደረግከው እግዚአብሔር ፍጡር መሆኑን አምነህ ነው ማለት ነው የመጣኸው። አሁንም ገብቶሃል አይደል? እያንዳንዱ ለምታነሳው ትችት ሁሉ በመጽሐፍህ ላይ አለፈው። ምናልባት አንተ መጽሐፉን ላታውቅ ትችላለህ። ገብቶሃል? ስለ መጽሐፍ ስለ ክርስትና ብዙ የምታውቅም አይመስለኝም። እኔ አላውቅም ብቻ ገብታችኋል። ቢያውቅ ኖሮ ይሄ ልጅ ለትችት አያመጣውም ነበር። ቁርአንና ሐዲስ ላይ ያለውን ያው መጽሐፌ ላይ ያለ እኮ እንዴት ነው ሰዎች ላይ ያለውን ሂጅ ልተች የምችለው ብሎ ያውቅ እንትን ራሱን ይወቅስ ነበር። ገብታችኋል። ግን መጽሐፉን አያውቅም። ያው መጽሐፍህ ላይ አምላክ ይወርዳል እኮ ለዚያውም ግንብና ህንፃ ለማየት ምድር ላይ የተሰራ ግንብና ህንፃ ለማየት ይሄ ነው። እና ፎያዬ ከዚህ በኋላ ይሄንን ባትደግሚው ሌላ ቦታ ላይ ነውር ነው። እሺ እና ይህ ነው። ሌላኛው ተውሂድን ያስተማረ ነብይ እያለ ነበር። ተውሂድን ያስተማረ ነብይ ተውሂድ ብሎ ማለት ኢፍራዱላሂ ብልዒባዳ አምላክን አላህን በብቸኝነት ማምለክን ያስተማረ ማለት ነው። ታዲያ ነቢያቶች ሁሉ አንዱን አምላክ በብቸኝነት አስተምሩ እያሉ በደንብ አስተምረዋል። ገብተዋል። ይሄ በመጽሐፍህም ላይ አለ። አንዱን አምላክ እንድታመልኩ በእኛም መጽሐፍ ላይ አለ። ለናሙናነት ያክል ከአንተ መጽሐፍ ከእኛም መጽሐፍ እንግለጽ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? ወሃዚሂ ሂየ ልሐያት አልአበድያ አን ያዕሪፉን ያዘው። ደቂቃ ላይ እስካሁን ያ አላህ እሺ፣ 7 ደቂቃ አለ። ሌላኛው ነገር ስለ አላህ አካሎች ሲናገር ነበር። ጥቅልል አድርግ እሱን ስለ አላህ አካሎች አላህ እጅ አለው፣ አላህ እግር አለው፣ አላህ ጣት አለው ምናምን እያለ ነበር። እግዚአብሔር ጣት እንዳለው አሳይቼላቸዋለሁ። ሌላኛው ምንድነው? እግዚአብሔር እግር አለው ወይ? አዎ እግዚአብሔር በደንብ አድርጎ እግር አለው። ላሳያችሁ፣ ሁሉንም አሳያችኋለሁ። እግዚአብሔር እግር አለው፣ በእግሮቹ ይረማመዳል። ያ ነው በማስረጃ እያለ ነበር ፎያ ቅድም። ያ ነው ማስረጃ ያው እያሳየን እንዲሆን እዚህ ጋር ምን ይላል መጽሐፍህ ላይ? ያውና እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው ይላል። ምድርም የእግሬ መረገጫ ነው ይላል። ምናልባት ይሄ መጽሐፍ አንተ ከተቀበልከው በይህ እግር የሚባለው ነገር እጅ የሚባለው ነገር በአዳም ላይ ያለ አካል እና ገጽታ በአብን በወልድም በመንፈስ ቅዱስም ላይ አለ ይላል መጽሐፍ። ከዚያ በመጽሐፍ እስኪ ላውጣለህ። ምናልባት በስጋ ስለተገለጠ ነው ኢየሱስ ክርስቶስ ልትሉ ትችላላችሁ። በአብን በወልድም በመንፈስ ቅዱስም ላይ አሉ እነዚህ አካሎች ብሎ ግን ይናገራሉ። እነዚህ ይህን መጽሐፍ እሱ ይክደዋል ብዬ አላስብም። እስኪ ላሳያችሁ። እሺ ያውና እዚህ ጋር መጽሐፈ ሚላድ ምዕራፍ 10 ላይ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ።
አሁን ሊዘረዝርልህ ነው የአካሎችን አይነት በደንብ አድርገህ አዳምጥ። ቅድም ያነሳቸውን በአላህ ስብሐነሁ ወተዓላ ላይ በአብም በወልድም በመንፈስ ቅዱስም ላይ አለ። በአዳም ላይ ያለው መልክ ሁሉ ተመልከቱ። ምን ምን አለ? ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም። ጆሮዎች አላቸው አምላክ፣ አይኖች አላቸው አምላክ፣ አፍንጫ አለው፣ ከንፈርም ቢሆኑ እጆች አሉት፣ እግሮች አሉት። ቅድም እጅ አለው እግር አለው አላህ እንዴት አምላክ ይሆናል? ስለዚህ ይሄ ፍጡር ነው ማለት ነው እያለ ሲናገር ነበር። ስለዚህ አብም ወልድም መንፈስ ቅዱስም ሶስቱም ፍጡሮች ናቸው። መሰረት በአንተ ግንዛቤ መሰረት ጀባ ብለናል። ሶስት ፍጡሮች እያመለክ ነው። ያው ሁላቸውም አንተ የገለጽካቸው ሁሉ አካሎች አሉ። እዚህ ጋር ያው እጆች አሉት እግሮች አሏቸው፣ ብቶችም ቢሆኑ ይላል። እስኪ ችን ትነግረናለህ። ምን ቃል እንደወጣች እዚህ ጋር ብልቶች ነው ወይስ ምንድን ነው? ብቶች ብሎ ተቀምጧል። አላህ አለም። እኔ ከራሴ ልናገር አልፈልግም። በሰው እምነት ላይ ብቶች ብሎ እዚህ ጋር አስቀምጦታል። አንተ ትነግረናለህ። ይህን ሽፎ ለአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው ይላል። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆች፣ እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። እፎይስ ይህን ያምናል ወይ? አባቶቹ እንዳመኑ አላውቅም። ቅድም በአላህ ላይ ያነሳ ሲተቻቸው ነበር እነዚህን አካሎች እዛቸው አላረ። ታዲያ እፎይ እንደ አባቶቹ ያምናል ወይንስ የአባቶቹ ተቃራኒ ሆኖ እነዚህን ይክዳቸዋል? ይህንንም በኋላ የሚነግረን ይሆናል ማለት ነው። ሌላ ምን ላውራ? እግዚአብሔር ባል ነው ተብሎ ተገልጿል። ቀደም እንደ አይነት ነገር ስታወራ ነበር አይደለ? እግዚአብሔር ባል ነው ተብሎ ተገልጿል። ፈጣሪሽ ባልሽ ነው፣ ስሙም እግዚአብሔር ነው ይላል። ፈጣሪሽ ይህንም በማስረጃ ባልሽ ነው። ያውና ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። ያሰላም። ሌላስ የእግዚአብሔር አካሎችን ዘርዝራቸው። እኔ እነዚህን ሳለሳ ወላሂ ላዚም ለመሳለቅ አይደለም። ማንም ሙስሊም በዚህ እንዲሳለቅ አልፈልግም። ነገር ግን መጽሐፉ ላይ የተጻፈውን ነው የምናነሳው። ገብታችኋል? መጽሐፉ ላይ የተጻፈውን ነው የምናነሳው። ያ ነው። ማንም ሰው እዚህ ቦታ ላይ በነቢያትም ሆነ በአምላክ ላይ እንዲሳለቅ አንፈልግም። እነዚህን ነገራቶች ነሕኑ ነዕተቂድ እነ ሃኡላ ሐረፉ ኩቱበሁም ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ወዐብዱላህ ብን ዐባስ ወላ ነተጣወል ዐላ አዕራድ አልአንቢያ ወዐርዲላህ ዐዘ ወጀል አልመዝኩር ፊል ኪታብ አልሙቀደስ። እንዳጠቃላይ ይሄ ነው። እሺ አሁን ደቂቃ ስላለኝ እፎይ ስለ አጋንንት ብናወራበት ምን ይመስልሃል? አጋንንት በዚህ በሶስት ደቂቃ እፎይ እድል ስጥህና እናውራ። አሁን አጋንንት በእስልምናና በክርስትና ሪባ ትላለን ገና እኮ 10 ደቂቃ ቀጥላውን ደቂቃን ጨርስ ተወያይ። እንግዲህ ስለ አጋንንት እናወራበትን ዛሬ ስለ አጋንንት በደንብ ትረዳላችሁ ክርስቲያኖች፣ በደንብ እናወራለን። ቀጥላውን ደቂቃ 2 ደቂቃ አለ። ጨረስክ እንደ አንድ ሚዩት አድርገው። ደቂቃ አለ። ያብሽር ከፈለክ ልጨፍርበት። ረጋ በል። ሚዩት አድርገው። እሺ ለማንኛውም ሌላም ነገራቶችን ማንሳት ካስፈልግና እናነሳ ነበረ። እግዚአብሔር እግሮች ያሉት በእግሮቹ ሰፈር ለሰፈር እንደሚዞር ይናገራል። እሱንም በማስረጃ ላሳያችሁ መሰለኝ። በምድር ላይ እንዲህ 5 አለባት ላይ አንድ ቻርጅ አድርጌዋለሁ። ቻርጅ አለ። አይዋ ቻርጅ አለ። አስተካክለው፣ በደንብ አስተካክለው። እሺ ሌላኛው ነገር ምንድን ነው? እግዚአብሔር ሰፈር ለሰፈር ይዞራል ያልኩባቸውን ላውጣላቸው እስኪ። እግዚአብሔር እንግዲህ ከመጽሐፍ ቅዱስ ላይ ምን ይላል? ክርስቲያኖችን ወይንም የመጽሐፉን ተከታዮች ሲያዛቸው ከሰፈራችሁ ወጣ ብላችሁ መጽዳዳት በምትፈልጉ ጊዜ መቆፈሪያ ያዙ ተብላችኋል። መቆፈሪያ ያዙ አለ እግዚአብሔር። ከዚያስ መቆፈሪያ ከይዛችሁ ከሄዳችሁ በኋላ ተጽዳዳታችሁ አይነ ምድራችሁን ስትጨርሱ ድፈኑት፣ ቆፍሩና ቅበሩት አለ እግዚአብሔር። ለምን ከተባለ እኔ ጌታ እግዚአብሔር ሰፈር ለሰፈር ስለምዛወር አለ። እርኩስ ነገር አይቼ እንዳሳልባርከ እንዳልመለስ። አያቸው አይደለ? ሰፈር ለሰፈር እግሮች አሉት፣ በሰፈር ለሰፈር ይዞራል። ካካካዬ ይመለሳል ከዚህ አካባቢ። ቅድም የተገደበ ነው አምላካችሁ ፍጡር ነው ማለት ነው እያለን ነበር። በዚያ ባለበት ቦታ አይገኝም እኮ እግዚአብሔር። እና ላሳየህ፣ ያው ላሳየህ እንዳለ አምላክን ፍጡር ለማድረግ የሄደበት መንገድ አላህን ሙሉ መጽሐፉ ላይ አለ። የሚገርማቸው ላሳያቸው። አንዴ ሳይዘጋብኝ ዘዳግም ያዙ። አንዴ ሳይዘጋብኝ ቶሎ ላሳየው።
ሳይዘጋብኝ ማለት ምንድን ነው? ኡስታዝ ገና እኮ ነው። አንድ ቤት አድርግ ያውና እንዳወጣ አለ ሚዩት አድርግ። ለመጸዳዳት ከ12 ተከታተሉ። ለመጸዳዳት የሚሆንህን ቦታ ከሰፈርህ ውጭ አዘጋጅ አለ እግዚአብሔር። ከዚያስ ከትጥቅህም ጋር መቆፈሪያህን ያዝ። በምትጸዳዳበትም ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አምላክህ እግዚአብሔር ሊጠብቅህ ጠላቶችህንም በእጅ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነገር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሁን። አላሁ አክበር። እግዚአብሔር ካከፈክታችሁ ወይም ተጽናርታችሁ በዚያ አካባቢ ላይ አልመጣም አለ። በቃ እዚያ ቦታ የማይገኝ ከሆነ የተገደበ ነው። ስለዚህ የተገደበ ከሆነ ፍጡር ነው ካል የተገደበ ነው ማለት ነው። ሌላው ጨርሳል። ኦኬ 10 ደቂቃ ያው ይታያል። አዎ ይታያል። ብትመጣ በቪዲዮ ደቂቃ አለን። መረጃ ላሳየ ነው። ተረጋጋ። እናጣለን። አይዞህ። ያ ደቂቃ አንተ ነህ ያሳስከን። መልካም። ቅድም ጀምሬ ነው ያቆምኩት። እግዚአብሔር በምንም በማንም አይመሰልም። በደንብ አስተውሉ። በምንም በማንም እንደዚህ በቦዲ ፓርቶች አይመሰልም። እግዚአብሔር ቦዲ ፓርቶች አሉት ተብሎ እጅ፣ ጣት፣ እንደዚህ አይነት ነገሮች ተከፋፍለው የፍጡራን መገለጫ የሆኑ ለፈጣሪ አሉት ብለን አናምንም። ነገር ግን በመጽሐፍ ቅዱስ ላይ ግብረ አካላት የሚባሉ አሉ። በግብረ አካላት ተገልጸዋል። እሱ ያመጣው ምንድነው? እሱ መጽሐፈ ሜላድን ጠቅሷል። ምዕራፍ 10 ላይም አለ። እንዲሁም ደግሞ ሰለስቱ ምዕት ላይ ብሎም ጠቅሶታል። እነኝን የጠቀሳቸው እነኝን እጠይቅሃለሁኝ ና ተመለስ፣ እነኝን ከሶርሳቸው ታመጣለህ ማለት ነው። ታመጣታለህ ከሶርሳቸው ታመጣለህ ማለት ነው። እነኝን ከሶርሳቸው ቀጥታ ታመጣለህ። አትናቴዎስ ግን በደንብ አስተውል። አትናቴዎስ ይህንን እንዳላለን ያሳያለው ማለት ነው። አትናቴዎስ አላለም። ልክ እኛ እናንተን ስንጠይቃችሁ አረብኛውን አምጣ ወይንም እንደዚህ እንደምትሉት አንተም ኦሪጂናሉን ታመጣለህ ማለት ነው።